ቶብራክና ፊዳን የድሮ ህይወታቸውን ሊያስታውሱ ተቃርቧል። እንግዲህ አሁን ላይ ሁሉንም ነገር ላይ በጣም እየተገጣጠመባቸው ናቸው። ፊዳንም ከቶብራክ ጋር አብዛኛው ጊዜ በተገናኘችበት ሰዓት በጣም እየተዋወቁ ይገኛሉ። ፊዳን መጀመሪያውም ጀምሮ ቶብራክን ባየችበት ቅጽበት የድሮ ማንነቷ እየታያትና እና ደግሞ ፍቅረኛዋንም እያየች ነው የምትገኘው። የበለጠ ደግሞ ሽታው ሁሉ እሱን እያስታወሰኝ ነው ብላ ነበረ ውስጧ እየተረበሸች ያለችው። ፊዳን በተለይ ቶብራክ ደግሞ ከመጀመሪያ ጀምሮ ለእሷ ያላትንም ጥሩ የሆነ አመለካከት እያስታወሰች ነው የምትገኘው። ፊዳን በዚህ ሰዓት በጣም ጭንቀት ውስጥ ገብታለች። ቶብራክም ልክ እንደዛው እንግዲህ አሁን ላይ አይዳን እያደረገችባቸው ያለውንም ከባዱ መዘዛቸውንም ሁሉንም ነገር ሁለቱ አብረው ሆነው ሁለቱ የድሮ ፍቅረኛሞች አብረው ሆነው እየደረሱበት ነው የሚገኙት። ቢሆንም ግን ቶብራክ በድሮውንም ማንነቱ የድሮ የሚወዳት ሰው እንዳለችና በጆሮው እያቃጨለበት የሚያውቀው ድምጽ እያቃጨለበት እንደሆነ ነው እያስታወሰ ያለው። ምንም እንኳን ምንም ነገር ብትረሳ እኔን እንዳትረሰኝ የሚለውን ቃል ደጋግሞ ጭንቅላቱ ላይ እየመጣ ነው የሚመስለው። በዛ ላይ ደግሞ እቺ ልጅ በጣም መወዳት ከሆነ ማናት እያለ መቼም አይዳ ልትሆን አትችልም እያለ ይገኛል ቶብራክ። በዚህ መሀል ግን ሌላ ማናት፣ ይሄ ድምጽ አዲስ አልሆነም እያለ ነው የሚገኘው። እንግዲህ ፊዳንም ልክ እንደ ቶብራክ እንደዚሁም ድምጿ ብዙ ነገሮች እያስታወሰች ትገኛለች። ቶብራክ ባገኘችው ቁጥር ወደ እሱ ትንሽ ሳብ በምትል ሰዓት የድሮ የፍቅረኛዋ ሽታ እንዲሁም የፍቅረኛዋ ትውስታዎች ትዝታ እየተመጣባት ነው የሚገኘው። ቶብራክ ከመጀመሪያ ጀምሮ እንግዲህ ስሙ አሁን ላይ ባለው ሳይሆን የድሮ ማንነቱን በነበረ ሰዓት የሰጣትንም ስጦታ እንግዲህ ፊዳን አንገቷ ላይ አለ በሀብል አድርጎ የሰጣትንም በሁለታቸው ፎቶ አሁንም በድብቅ ውስጧ ደብቀዋለች። ይህንን ህመሟ የምታጋራት አንዱ ጓደኛዋ ፊዳንም ወደ እሷ እየደወለች ጭንቅላቴ እየተረበሸ ነው፣ ወደ ቶብራክ በተጠጋሁ ቁጥር ብዙ ነገሮች የድሮ ፍቅሬ እያመጣብኝ ነው እያለች ትገኛለች። ነገር ግን ጓደኛዋ ለምን የዲኤንኤ ውጤት አታደርግም የሚለውን ፍንጭ ትሰጣታለች። ምናልባት ይሄ ነገር ልሞክር ይሆን የሚለውንም ደግሞ ጭንቅላቷን በጥብጦታል ፊዳን። ቢሆንም ግን ጓደኛዋ በዚህ ናክል እኔ እንዲህ እንድትረበሺ አይደለም እያልኩሽ ያለሁት፣ ቢሆንም አንቺ እንድትረጋጊ እኔም አድርገውን ነገር ሁሉ አደርግልሻለሁ ስትላት ትገኛለች። በዚህ መሀል እንግዲህ ፊዳን አሁንም ቢሆን ይሄ ነገር በጭራሽ አልተዋጠላትም። ቶብራክም ጭንቀት ውስጥ ገብተዋል። አይዳ እንግዲህ ከሰውየዋ ጋር ሆናለች። ነገሩ ሁሉንም ነገር አሁንም በስልክ እያወራች ትገኛለች። ሰውየው ደግሞ ፍቅረኛውንም ትመጣለች ታገናኝሃለች፣ ከእሷ ጋር ፍቅር ትጀምራላችሁ ስላለችው አሁንም የሚወዳትንም ልጅ እሰጥሃለሁ፣ አንተ ደግሞ ለኔንም እንደዚሁ እርዳኝ እያለችው ነው የምትገኘው። ይሄ ነገር ደግሞ ቶብራክ እንግዲህ ይህንን ነገር በድብቅ ሆነ ነው እያደረገች ያለችው አይዳ። ቢሆንም ግን የድሮ ፍቅረኛው እንግዲህ የድሮ ፍቅረኛውን እያስታወሰ ነው የሚገኘው ቶብራክ። አይዳ ደግሞ ስለ ሰርጉ ያለው ነገር እንዳስተካከለች ወይዘሮ ከሪማን ስትጠይቃት ነበረ። በዚህ ሰዓት ለቶብራክ ነገርሽ ወይ ያለች በነበረ ሰዓት ቶብራክ ደግሞ አይዳ ግን ደንግጣለች። አይዳ የዋሸችው ነገር የሰርጉ ነገር ስላልነበረ እያደረገች ያለችው ግን ደግሞ እናታቸው በዚህ በምትናገርበት ሰዓት ድንጋጤ ውስጥ ገብታለች። በመሀልም እንግዲህ እሷ ከወደደችው እኔ ምንም አያገባኝም የሚል ምላሽ ነበር የመለሰላት። ቶብራክ የመለሰው ምላሽ እንግዲህ እናትም በጣም ደስ የሚል ነው፣ ሁለታችሁ ተስማምታችኋል የሚል ነው። እንግዲህ የቶብራክና የፊዳንንም የድሮ ማንነታቸው እንዳያስታውሱ ቢደረጉም አሁን ግን የበለጠ ቅርበታቸው ጨምሯል። በቡራክ ምክንያት ፊዳንና ቶብራክ በተደጋጋሚ እየተገናኙ ነው የሚገኙት። አይዳ ደግሞ ለቡራክ በጣም ጥሩ የሆነች እናት ለመሆን አልቻለችም። እናትህ ናት በማለት እነሱ ቢያቀርቡም ነገር ግን እሱንም እየወደዳት ያለው ፊዳንን ነው። ያለ ፊዳን ምግብም አይበላም። እንግዲህ ፊዳንን ባገኘ ሰዓት ሁሉንም ሰው እንደሚረሳ ነው። ነገር ግን ያልወለደችው ልጇ በመሆኑም አይዳ ምንም ነገር
ቡራክም ማታገስ አትችልም። የማያውቀው ነገር ለምን አታውቅም እያለች እንግዲህ ስታደነባብረው ነበረ። ቶብራክ በጣም ተናዶባት እንግዲህ ፊዳንንም ላይ ለምንድን ነው እንደዚህ አይነት ነገር የምታደርጊ ብሎ ስጮባት ነበረ። ሆኖም ግን ፊዳን ወደ እሱ መጥታ እንግዲህ ፊዳንም ቡራክን ትወስደዋለች። በዚህ መሀል አሁን ላይ የአሲ እናት እንግዲህ ስልክ ደውላላት ነበረ። አሲም ስልክ ቤት ውስጥ ወደ ራሷ ወደ እናቷ ስልክ ስትደውል እናቷም የደወለችበት ስልክ ለምን እንደሆነ ትጠይቃታለች። አሁን ላይ የአሲ ስልክ እንደወደቀና አለቃዋ ደግሞ ታሞ ሆስፒታል እንዳለች ነው ነገረቻት። በዚህ ጊዜ የአሲ እናት በጣም ደስተኛ ትሆናለች። ከመርት ተገላገለችልኝ፣ ደስተኛ ሆኛለሁ፣ አሁን ላይ በቃ በጣም ደስተኛ ነኝ እያለች ነበረ። ምክንያቱም አሁን ላይ አሲና መርትም እንዳይገናኙ የምታደርገው ነገር ተሳክቶላታል ማለት ነው። እቤት ውስጥ ደግሞ ስልክ ደግማ ለመደወል አሲ እድል አላገኘችም ነበረ። ቆይታ በምትደውል ሰዓት መርትም በፍጥነት አላገኘችውም። ያገኘችው የመርት እናት ነበረች። በዚህ ጊዜ መርትም እናት ስታነሳው ምን ፈልገሽ ነበር ያለቻት። ይሄ ነገር ደግሞ እንግዲህ አሁን ላይ የደወልኩት ስልክ ቤት ስለተውኩኝ መርት እንዳይጨነቅ ነው ብላ ነበረ። መርት ሲመጣ ግን የመርት እናቱ ምንም ነገር አልተናገረችም፣ ደብቀዋለች። ያልተሳሳተ ስልክ ቁጥር ነው ብላ ትነግረዋለች። በምሳሌውንም እንግዲህ እየደወለችበት ሌላ ስልክ ስለነበረ አሲ ምንም ነገር ማወቅ አልቻለም ማለት ነው። በመሀልም ግን ለምን አልደወለችልኝም የሚል ነገር ነበረ። መርት ደግሞ እንዲናደድ እናቱ የበለጠ ስትገፋፋው ነበረ። እኛ አበባና ቸኮሌት ገዝተን እነሱ ግን ቀለበቱም ነይ ምረጪ ስትባል በጣም እየኮራች ነው። ከኋላ የሆነ ነገር አለ፣ የሆነ ነገር ተመክታለች እያለች የመርት እናት እንግዲህ ለመርት በጣም ስታበሳጨው ነበረ። በቤት ውስጥ ደግሞ የአሲ እናት ደስተኛ ሆናለች። በጣም ስትጨፍር ነበረ፣ ደስታዋ ጨምሮ ከአለቃዬ ጋር ነኝ ስትላት በጣም ደስተኛ ሆኖላት ነበረ። ከእሱ ጋር ሁኚ ተንከባከቢው እያለች ነበረ። ነገር ግን ከመርት ጋር እንዳትቀርብ አሁን ላይ ሌላ ሰው ላይ አጠገቡ እንድትሆን ፈቅዳላታለች። እንግዲህ የአሲ እናት ይህ ሁሉ ነገር እያደረገች ያለችው መርትም ከአሲ ሕይወት እንዲወጣ በማለት ነበር እንግዲህ የአሲን ፍቃድ የሰጠቻት። በመሀል ተውብራክም አሁን ላይ ከፊዳን ጋር ቅርበታቸው ጨምሯል። በጣም በተቀራረቡ ቁጥር ሁለቱም የድሮ ማንነታቸው ትውስታቸው የቀረበ እየሆነ ነው። ቢሆንም ግን እናቱ እያዋራት ነበረ። እማዬ እኔ የድሮ ማንነቴ እየረበሸኝ ነው። አንድች ሴት ፊት ለፊቴ ጭንቅላቴ ውስጥ አንድ ድምጽ ስንት ጊዜ ጊዜ እየሰማሁት ነው እያላት ነበረ። እናት በጣም ተጨንቃለች። ወይዘሮ ከርሜ እንግዲህ ይሄ ነገር ደግሞ ምን እያለችህ ነው እያለችው ነበረ ነው ምንም ነገር ብትረሳ እኔን እንዳትረሳኝ የሚል ቃል ጊዜ እየመጣብኝ ነው ይላታል ማለት ነው። በመሀል በጣም ትደነግጣለች እና ደግሞ ሴት ናት ብሎ ስለነገራት ታዲያ እኮ አታውቃትም እንዴ አይዳ እኮ ናት ብላ ትናገራለች። በዚህ ጊዜ ግን አይዳ ድምጽ አውቀዋለሁ፣ እሷን አይደለችም ሌላ ናት እያለ ነበር። እንግዲህ ተውብራክ በጣም ተጨንቋል። በጣም እየጮህም ለምንድን ነው የድሮ ማንነት የማላስታውሰው ብለዋል። ወይዘሮ ከርሜ በጣም ተጨንቃለች። ጭንቀቷ ደግሞ ይሄንን የድሮ ማንነቱ ካስታወሰ ሁላችንም ያልቅልናል ብላለች። ነገሩ እንግዲህ ከአይዳ ጋር ሆነው ለመጨረስ ነው እየሞከሩት ያሉት። አሁን ላይ ደግሞ አይዳ በጣም ጭንቀት ውስጥ ገብታለች። በፍጥነት ሰውየውን እኔ የምፈልገው ነገር ካላመጣሽ ሁሉም ነገር ያበቃልሻል እያላት ነው የሚገኘው ሚስቱን። እኔን የሰርግ ጊዜ ላይ ነኝና ስለ ሰርጉ በጣም ተጨናንቅ ያለው ስለዚህ ሰርጉ ሲያልቅ እያለችው ነበረ። ለምን እንደዚህ ታራርቂዋለሽ? የኔና ያንቺም ደስታ ሲሆን የኔም ደስታ ይሆናልና የሁላችንም ደስታ በአንዴ ይሆን እያለ ነበረ። በዚህ ጊዜ ግን እኔ አሁን ላይ ይሄ ነገር ላደርግልህ አልችልም እያለችው ነበረ። ተውብራክ እንግዲህ አሁን ላይ ከፊዳን ጋር ቅርርብነታቸው ወደ ፍቅር አምርቷል። ይሄ ነገር ደግሞ ከሪማንና አይዳ በጣም ረብሿቸዋል። በተለይ ደግሞ ከሪም እንግዲህ ወይዘሮ ሀሊዴንም ጠይቃታለች። ወይዘሮ ከሪማም ተውብራክ የነገረች ነገር ካለ እውነቱ ንገሪኝ ብላታለች። ምክንያቱም ተውብራክ ምንም ነገር ካስታወሰ የኔ ማለቂያ ነው ብላ ፈርታለች። እናቱም ግን ደግሞ ይሄ ነገር ከማስታወሱ በፊት
አይዳ እና ቶብራክ ግዴታ መጋባት አለባችሁ ብላለች። ነገር ግን አይዳ አሁን ላይ ከመጋባት የበለጠ በጣም ለመጨረስ የሚገባት ነገር ብዙ ነገር እንዳስጨነቃት ነበር ስታስብ ነበራችሁ። ይህ ጭንቀት ደግሞ እንግዲህ ለመጨረስ አሁን ላይ እሷንም በእሷ ምንም ነገር እንደማታገኝ ነው። ምርትም አሁንም ከአሲ ጋር አሁንም ጸብ ውስጥ እየገቡ ነው። ስልክም ደውላለት ነበረ። ነገሩ እንግዲህ አሁን ላይ አለቃዋም እያሰበ ያለው ነገር እና ደግሞ ምርትም ይረዳኛል የሚለው ነገር ነው እያሰበች ያለችው።